ስማ እዚህ ቤት ስልጣን እንዳለኝ አታውቅም እንዴ? ነው የምረብሸው። ወይኔ ኧረ ማማ አታስጠቂኝ። ቆሎ እየበላ ነው አንተ እንዴ? ግሩፕ ውስጥ የነበረ ልጅ እኔ ስዘምር ሪከርድ አድርጎ ልኮልኝ ነበርና ለምኜው ነው እንዳትፖስት ብዬ ያስኩት። እግዚአብሔር እሱ ልጅ አሁንም እዚህ ጋር ነው ያውቃል። በቃ ለእኔ መስዋዕት ሆኗል። አንተ በቅዱስ ሚካኤል ላከው ተሰጥቶኛል። በውስጥ ላክልን ሂድበት ተብዬ ተሰጥቶኛል እኮ። የማ የኔ ነው ነው የማማዬ? አዎ ያንተ ያኬማ እኔ ሁሉ አለኝ እሰጥሃለሁ። ኧረ ብዙ ነው በጣም የሱ ትተነው ነው እናቱ ሞታበት ሲሆን ገባ እናቱ ሄዳበት ከረሜላ ገዛልሃለሁ ብላ ሳገዛለት መጣ ይቀር እንደዛ አይነት ነው የሚመስለው። የለቅሶም ደግሞ አይነት አለው ነው የምትለኝ እንዴ? በጣም ሆድ እፉ ያንተን ግን የሚተካ መቼም አይኖርም ወይ? እሺ መምሪ እሺ በደንብ አብርቅዬ ነው መምሪ። የእፎይን ግን አልሰሙትም። በጣም የሱኩትን እያስወግዘዋል እኮ እኛ ምህረት አድርገንለት ነው እንጂ እንዴ የምር እፎይ ማራ በጣም እየሄድክበት ካለው በጣም የጥፋት ጎዳና ተመለስ። አደገኛ የሆነ ዜማ ነው ያወጣው። አስበላኝ አንተማ አስበላኝ እንዴ አንተ እንደዛ ስትከራለድ እኮ አንዳንዶቹ እንኳን ሳይችል ነው እኮ ጥሩ ነው ያሳደረሰ የፈተነ 100,000 ሰዓቱ እንዳል እሺ መምህር ጸሎት ትንበሉና ኔትወርካቸው አለ አሉ በጸሎት ይጀምራል። በጣም ብዙ ኔትወርክ ይዟቸዋል። በቃ እንትን ያለን መምሪ ኔትወርካቸው በጸሎት ይጀምር የሚሉ ኮመንት በጣም በዝቷል። አቡነ እንበልበት እንዴት ነው? በዛው ጥሩ ነው። አዎ ወጸልይ ለምህረት ኢየሱስ ክርስቶስ ከመስረደና ጣይነ ከማይሳን ነብይ ያ ፍቅር የወልቸርነት የመንፈስ ቅዱስ አንድነት የእመቤታችን ምልጃና ጸሎት የቅዱሳን ረድኤት በረከት በእኛ በሀገራችን በኢትዮጵያ ለዘላለም ጸንቶ ይኑር። እግዚአብሔር ይስጥልን። መልካም የውይይት ጊዜ። እኔ ጨርሻለሁ። እንግዲህ ኔትወርክ ያላስደመጣችሁ ሰዎች ኔትወርኩን ክሰሱ። ደህና ምሹ። አሜን አሜን። እየላከች ነው። ቴንኪዩ አባታችን እናመሰግናለን። እሺ ውረዱ ጋይስ። ማማ የእግዚአብሔር ከአንቺ ጋር ይሁን። ደህና ሁኚ። አሜን ይርም። እሺ ኦኬ ቀበላት ነው። መውዳ ኦኬ አመጣልኝ። ወዴት ሄደች? ኦኬ ተነጠቀች ገብታ እንዴ ከኔ አይደለም ከሷ ነው። እሺ ገባሽ እህታችን? አዎ ገብቻለሁ። ሰላም እንዴት ነሽ? ይመስገን አምላክ። እንዴት ነሽ? አለሁ አልሐምዱሊላህ። ኦኬ ያው እንደተነጋገርነው ጀማሪ አንቺ ነሽ። ትጀምሪያለሽ ማለት ነው። እሺ ቢስሚላሂ ራህማን ራሂም። በአላህ ስም እጅግ በጣም ርህሩህ በጣም አዛኝ በሆነው واحلل عقدة من لساني يفقه قولي
ብስሚላህ በአላህ ንግግር ጀምራለሁ ኢንሻአላህ ንግግሬን። አላህ ሱብሓነሁ ወተዓላ በቁርአኑ ላይ ምን ይላል? ቅዱስ ቁርአን በአማርኛ ሱራ 16 ቁጥር 36 ላይ አላህ ሱብሓነሁ ወተዓላ ምን ይላል? ወለቀድ በዐስና ፊ ኩሊ ኡመቲ ረሱላን አን ያዕቡዱ ላህ ወጅተኒቡ ጣጉት ፈሚንሁም መን ሀደላህ ወሚንሁም መን ሐቀት ዐለይሂ ضላላ ይላል አላህ ሱብሓነሁ ወተዓላ። ፈሲሩ ፊል አርዲ ፈንዙሩ ከይፈ ካነ ዐቂበቱል ሙከዚቢን በየህዝቡም ሁሉ ውስጥ አላህን ተገዙ ጣዖትንም ራቁ በማለት መልእክተኛም በእርግጥ ልከናል ይላል አላህ ዐዘ ወጀል። ሱረቱል ማኢዳ ምዕራፍ 5 ቁጥር 73 ላይ ደግሞ አላህ ሱብሓነሁ ወተዓላ ምን ይላል? ለቀድ ከፈረ አለዚነ ቃሉ ኢነላሀ ሳሊሱ ሰላሳ እነዚህ አላህ ኢየሱስ ሶስተኛ ነው ያሉ በእርግጥም ካዱ ይላል አላህ ዐዘ ወጀል። ወማ ሚን ኢላሂን ኢላ ኢላሁን ዋሂድ ከአምላክም አንድ አምላክ እንጂ ሌላ የለም። ወኢን ለም የንተሁ ዐማ የቁሉን ለየመሰነ ዐዘ ወጀል ከዚህ ከሚሉት ነገር ባይከለከሉ እነዚያ የካዱትን አሳማሚ ቅጣትን ይነካቸዋል ይላል አላህ ዐዘ ወጀል። ሱረቱ ኒሳ ምዕራፍ 4 ላይ ደግሞ አላህ ሱብሓነሁ ወተዓላ ምን ይላል? ወላ ተቁሉ ሰላሳ ሶስት ነው አትበሉ፣ ኢንተሁ ኸይረን ለኩም ተከልከሉ ለእናንተ የተሻለ ይሆናል ይላል አላህ ዐዘ ወጀል። ኢነመላሁ ኢላሁን ዋሂድ አላህ ሱብሓነሁ ወተዓላ አንድ አምላክ ብቻ ነው ይላል ማለት ነው አላህ ዐዘ ወጀል። አሁንም ሱረቱል ሙእሚኑን አላህ ሱብሓነሁ ወተዓላ ምን ይለናል? ወኢነ ሃዚሂ ኡመቱኩም ኡመተን ዋሂዳ ወአና ረቡኩም ፈተቁን ይላል። ይህችን በአንድ አምላክ የማመን ህግጋት አንድ መንገድ ስትሆን ሃይማኖታችሁ ናት፣ እኔም ጌታችሁ ነኝና ፍሩኝ ይላል አላህ ሱብሓነሁ ወተዓላ። አሁንም ሱረቱል በቀራ ላይ አላህ ሱብሓነሁ ወተዓላ ምን ይላል? ወኢላሁኩም ኢላሁን ዋሂድ ላ ኢላሃ ኢላ ሁወ አርረሕማኑ ረሒም ይላል። ሰዎች ወይ አምላካችሁም አንድ አምላክ ብቻ ነው ከእርሱ ሌላ አምላክ የለም ይላል ማለት ነው አላህ ዐዘ ወጀል። እሺ እንደሆነ እናያለን ኢንሻአላህ። ሸርሕ ሰላሰቱል ኡሱል ለሙሐመድ ቢን ሷሊህ አልዑሰይሚን ላይ ምን ብሎ አስቀምጦታል? አተውሂድ ሉጋተን ተውሂድ በቋንቋ ደረጃ ምን ማለት ነው የሚለውን ስናይ ማስደሩ ዋሂድ ይዋሂድ ማለት ነው አንድ ማለት ነው። ወይም ደግሞ አላህ ሱብሓነሁ ወተዓላ አንድ ማድረግ ነው። አይጀዕሉ ሸይእን ዋሂደን ወሃዛ ላ የተሐቀቁ ኢላ ቢነፍይ ወልኢስባት ይላል። ወይም ደግሞ አንድን ነገር አንድ ማድረግ ነው። ይሄ ደግሞ ላ የተሐቀቁ ኢላ ቢነፍይ ወልኢስባት ይሄ ደግሞ ሊጸድቅ የሚችለው በምንድግ ነው? ከአላህ ውጭ ያሉ ነገራቶችን ነፍይ በማድረግ ውድቅ በማድረግ አላህ ሱብሓነሁ ወተዓላ ደግሞ አምላክነቱን ኢስባት በማድረግና በማረጋገጥ ነው ይለናል። وفي الاصطلاح درجة من عرفه المؤلف بقوله من بلوتال التوحيد هو إفراد الله بالعبادة توحيد بلو مالت الله عز وجل ويما الله سبحانه وتعالى بأملكه بتشاون مدرجنا من التألو بلاس كم توتال أيان تعبد الله وحده لا تشرك به شيئا الله سبحانه وتعالى بتشاون تقرانو لا تشرك به نبيا ولا مرسلا ነብይም ይሁን እንዲሁም መልእክተኛ በሱ ላይ ላታጋራ ነው። ወላ መለከን ሙቀረባን መልአክም ይሁን የቅርብ መልአክ እንኳን ቢሆን ከሱ ጋር ላታጋራ ነው። ወላ ረኢሰን ወላ መለከን ወላ አሐደን ሚነል ኸልቅ አለቃ ለምን አይሆንም ንጉስ አይሆንም ከሱ ከአላህ ጋር ላታጋራ ነው ይላል። በል ተፍሪዱሁ ወህደሁ ቢልዒባዳ እሱም ብቻ በአምልኮ ልትነጥለው ነው። መሐበተን ወተዕዚማ ወጀህና አላህ ሱብሓነሁ ወተዓላ እያላክ ወረግበተን ወረህባ ከሱ ቅጣት እየፈራህና ወረህባ እንዲሁም ደግሞ ጥሩን ነገር ጀነትን እየከጀልክ ብሎ ያስቀምጠዋል። with regard to the sharia ደግሞ definition of tawhid it means believing in Allah alone as God in the Lord and attributing to him alone all the attributes of lordship and divinity Allah Subhanahu wa ta'ala በአምላክነቱ እንዲሁም ደግሞ በጌትነቱ ብቻውን ማድረግ ነው። ተውሂድ በቁርአን ውስጥ ይገኛል ወይ ስናይ ብለን የሚለውን ስናይ ምን እናገኛለን? ቁል አንድ ነው ይላል። ይሄ አንድ የሚለው ደግሞ አሐድ means that he is one in both his essence and his attributes በኤሰንሱ በህላዊውም ይሁን በማንነቱ በሚሰራቸው ተግባራቶቹ በሙሉ አላህ Subhanahu wa ta'ala አንድ ነው። ሱረቱል አንቢያ ምዕራፍ 1 ቁጥር 108 ላይ አላህ Subhanahu wa ta'ala ምን ይላል? ቁል ኢነማ ዩሃ ኢለየ አነማ ኢላሁኩም ኢላሁን ዋሂድ በላቸው ይላል አላህ Subhanahu wa ta'ala። ያ ወደኔ የሚወርደው አምላካችሁ አንድ አምላክ ብቻ ነው ማለት ነው። فهل አንቱም ሙስሊሙን ታዲያ እናንተ ፍጹም ታዛዦች ናችሁን በላቸው ይላል አላህ ዐዘ ወጀል ማለት ነው። ሱረቱ ጣሃ ምዕራፍ 20 ቁጥር 14 ላይ ደግሞ ምን ይላል? ኢነኒ አነ አላሁ ላ ኢላሃ ኢላ አነ ፈዕቡድኒ ወአቂም ሰላተ ሊዚክሪ እኔ አላህ ነኝ እኔ አላህ ነኝ እኔ አምላክ የለም ተገዛኝ ይላል ማለት ነው አላህ ዐዘ ወጀል። አሁንም ሱረቱ ነህል ምዕራፍ 22 ቁጥር 22 ላይ ምን ይላል? ኢላሁኩም ኢላሁን ዋሂድ አምላካችሁ አንድ አምላክ ብቻ ነው ይላል አላህ ዐዘ ወጀል። እንግዲህ እስካሁን ተውሂድን ቁርአን ላይ ያየን ያለ ነው።
ዒባዳ ብቻታላ በአምልኮ መነጠል ብለናል። ይህንን እያየን ነው ማለት ነው። እሺ አሁን እዚች ጋር ማየት እንችላለን። ወኢላሁኩም ሱረቱል በቀራ ቁጥር 163 ላይ ምን ይላል? ወኢላሁኩም ኢላሁን ዋሂድ ላኢላሃ ኢላ ሁወ አርረሕማኑ ረሒም። አምላካችሁ አንድ አምላክ ብቻ ነው፣ ከእርሱ በቀር ሌላ አምላክ የለም ይላል። ማነው? አላህ ዐዘ ወጀል። ኪታቡ ሱና የኢብኑ ተይሚያ ኪታብ ላይ ይህንን የሚለው ላ ሸኽሰ ገይረ ሚነላሂ ተዓላ ይላል። ከአላህ ውጪ ሌላ ምንም አይነት ነገር የለም ይላል። ሸኽስ የሚለው ምንድነው ካልን ፐርሰን ማለት ነው፣ ማንነት ማለት ነው። ከአላህ ውጪ ሌላ የሚመለክ ማንነት የለም ማለት ነው። አሁንም መጅሙዕ አልፈታዋ ላይ ሊሸይኽ ኢማም ኢብኑ ተይሚያ ላይ የምናገኛለን ወሁወ ሱብሓነሁ ወተዓላ ለይሰ ከሚስሊሂ ሸይኡን ፊ ዛቲህ። አላሁ ዐዘ ወጀል እሱን የሚመስል ነገር በህላዌው የለም፣ ወላ ፊ ሲፋቲህ በባህሪያቶቹ የለም፣ ወላ ፊ አፍዓሊህ በተግባራቶቹም ቢሆን አላህን ሱብሓነሁ ወተዓላ የሚመስለው ነገር የለም። ወሁወ አሐዱን ላ ቀሲመ ለሁ ፊ ዛቲህ እሱ አንድ ነው፣ የሚካፈለው ነገር የለም በዛ በዕደለ ክፋይ ምንም ነገር የለውም። ለፍዙል ሙጅመል ላይ ነው ይሄ ያለው። የአላህ ተዓላ ንግግር ምን ይላል? ፈኢነላህ ሱብሓነሁ አሐዱን ሰመድ አላህ ሱብሓነሁ ወተዓላ አንድ ነው፣ የሁሉም መጠጊያ ነው። ለም የሊድ ወለም ይውለድ አልወለደም አልተወለደም። ወለም የኩን ለሁ ኩፉወን አሐድ ለሱ ምንም አጋር ቢጤ የለውም ይላል። ማነው? አላህ ሱብሓነሁ ወተዓላ። እሺ ተውሂድን ይሄን ያክል ቁርአን ላይ ካየን ስላሴ ምንድነው ወደሚለው እንሄዳለን። ስላሴ ምንድነው ካልን የቃሉ ትርጓሜ አንደኛ ስላሴ ማለት ስሉስ ማለት ወይም ሶስት ከሚል ቃል የመጣ ሲሆን ሶስትነት ማለት ነው። አምላክ በስም በግብር በአካል ሶስት ሲሆን በህላዊ በኑባሪ በመለኮት አንድ ነው የሚለው ትምህርት ነው ስላሴ። በአጭሩ በአካል ሶስት በመለኮት ደግሞ አንድ ማለት ነው። የስላሴ ትምህርት በመጽሐፍ ቅዱስ ውስጥ አለ ወይ የሚለውን ስናይ ኢንሳይክሎፒዲያ ላይ የምናገኛለን። In the New Testament, we do not find the doctrine of the Trinity anything like its developed form. የትሪኒቲን ዶክትሪን ማግኘት አንችልም። የአዲስ ኪዳን ላይ ትሪኒቲን ወይም ቀምጦታል። በአዲስ ኪዳን ውስጥ አስተምሮ ስላሴን አንድን ቦታ ማግኘት አልቻልንም። ሌላው ይቅርና ስላሴ በጳውሎስና በዮሐንስ ትምህርት ውስጥ እንኳን አልነበረም ብሎ አስቀምጦታል ማለት ነው። ኖት ኢቨን ኢን ዘ ፖሊያን ኢን ጆሃኒያን ቴዎሎጂ ብሎ አስቀምጦታል ማለት ነው። አሁንም ሌላ ሂስቶሪ ኦፍ ትሪኒታሪያን ላይ ስናይ ምን ይላል? ኖ ቴዎሎጂያን ኢን ዘ ፈርስት 3 ክርስቲያን ሴንቸሪስ ዋዝ ትሪኒታሪያን ኢን ዘ ሴንስ ኦፍ ቢሊቪንግ ዛት ዘ ጋድ ኢዝ 3 ፐርሰናል ብሎ የሚያምኑ ምሁሮች አልነበሩም ብሎ አስቀምጧል ማለት ነው። ስላሴ የሚለው ቃልም ሆነ ዛኒው ኢንሳይክሎፒዲያ ላይ የምናገኛለን። ስላሴ የሚለው ቃልም ሆነ በግልጽ የተብራራ የስላሴ መሰረተ ትምህርት በአዲስ ኪዳን ውስጥ አይገኝም ብሎ አስቀምጧል ማለት ነው። እሺ አሁን ደግሞ የምናየው ምንድነው? ተውሂድን በመጽሐፍ ቅዱስ ውስጥ እናያለን ኢንሻአላህ። ተውሂድን በመጽሐፍ ቅዱስም በቁርአን ውስጥም ነው ተውሂድን የምናገኘው። ምን ይላል? ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን ይላል? ብቻህን እውነተኛ አምላክ ይሆን ካንተን ይህቺ የዘላለም ህይወት ናት ይላል። እዚህ ጋር ብቻህን እውነተኛ አምላክ የተባለው ማን ነው ብለን ዘሆሊ አረማይክ ላይ ስናየው ምን ይላል? የአረማይኩ ትርጉም ላይ ዩ አሎን አር ዘአላህ ይላል። ዩ አሎን አር ዘአላህ አንተ ብቻህን አምላክ ነህ የሚለው ምን ብሎታል? አላህ ብቻ እውነተኛ አምላክና አስቀምጦታል ማለት ነው። ዘዳግም ምዕራፍ 6 ቁጥር 4 ላይ ምን እናያለን? እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ብሎ አስቀምጦታል። አምላካችን እግዚአብሔር ስንት እግዚአብሔር ነው? አንድ እግዚአብሔር ነው ብሎ አስቀምጦታል። ተውሂድ ማለት አምላክን አንድ ማድረግ ነው። ሌላ ደግሞ ትንቢተ ኢሳይያስ ምዕራፍ 44 ቁጥር 24 ላይ ከማህፀን የሰራህ የሚቤዥህ እግዚአብሔር እንዲህ ይላል፣ ሁሉን የፈጠርኩ ሰማያትን ለብቻ የዘረጋው ምድርን ያጸናው እግዚአብሔር እኔ ነኝ እያለ ይናገራል። እኔ የሚለው 1% ነው ሊያሳይ የሚችለው። እኔ ነኝ ከኔ ጋራ ማን ነበር እያለ ሌላ ማንነቶች ከእርሱ ጋር ከእግዚአብሔር ጋር ሌላ የፈጠሩ ማንነት ማለት ነው። ትንቢተ ዮኤል ምዕራፍ 2 ቁጥር 27 ላይ የምናገኛለን። እኔም በእስራኤል መካከል እንዳለው እኔም አምላካችሁ እግዚአብሔር እንደሆንኩ ከእኔም በቀር ሌላ አምላክ እንደሌለ ታውቃላችሁ ይላል። ሕዝቤም ለዘላለም አያፍርም እያለ ይናገራል ማለት ነው። አሁንም ሌላ ትንቢተ ሆሴዕ ምዕራፍ 13 ቁጥር 4 ላይ የምናገኛለን። እኔ ግን ከግብፅ ምድር ጀምሬ አምላክ እግዚአብሔር ነኝ፣ ከእኔም በቀር ሌላ አምላክ አታውቅም፣ ከእኔም በቀር ሌላ መድኃኒት የለም እያለ ይናገራል ማለት ነው። እኔ እያለ ነው እግዚአብሔር እየተናገረ ያለው። እሺ አሁንም ኦሪት ዘዳግም 32:39 ላይ የምናገኛለን። አሁንም እኔ ብቻዬን እንደሆንኩኝ ይላል። ከኔ በቀር አምላክ እንደሌለ እዩ።
እስልምና ማለት አንደኛ ነገር አንድ ሰው ወደ ኢስላም ሲገባ ምንድነው የሚለው? ሸሃዳ ነው የሚይዘው። አሽሀዱ አላ ኢላሃ ኢላላህ ነው የሚለው። ከአላህ በስተቀር በሐቅ የሚመለክ አምላክ የለም ነው የሚለው። ይሄንን ነው መጽሐፍ ቅዱስ ላይ እያገኘን ያለ ነው። ከእኔ በቀር አምላክ እንደሌለ እዩ፣ እኔ ገድላለሁ አድንማለሁ፣ እኔ አሞታለሁ ፈውስማለሁ፣ ከእጄም የሚያድን የለም ይላል። እንደሌለ እዩ። ይሄ ነው በቃ እስልምና ማለት ነው። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ የምናገኛለን ከእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን ብሎ ይገልጻል። ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ፣ ወልድ አይደለም ያለው፣ መንፈስ ቅዱስ አይደለም ያለው። እግዚአብሔር ቢል ምናልባት እግዚአብሔር ውስጥ አብና ወልድና መንፈስ ቅዱስ አሉ ብለው ሊሉን ይችላሉ። ነገር ግን አንድ አምላክ ብሎ የገለጸው ማንን ነው? አብን ብቻ ነው። እዚች ጋር አንድ አምላክ አብ አለን ብሎ ነው ማን የገለጸው? የሉቃስ ወንጌል ምዕራፍ 18 ቁጥር 18 ላይ ምን ይላል? ከአለቆችም አንዱ ቸር መምህር የዘላለምን ሕይወት እንዲወርስ ምን ላድርግ ብሎ ጠየቀው ይላል። ኢየሱስም ከዛ ምን አለው? ሰውየው የጠየቀው አስተውሉ እንግዲህ የዘላለም ሕይወት ነው የጠየቀው። የዘላለም ሕይወት የሚገኝበት ብቸኛው መንገድ ምንድነው ካልን አንዱን አምላክ ከሱ ጋር ምንም አለማጋራት ነው። ለዛ ነው 19 ላይ ምን ይላል? ኢየሱስም ስለምን ቸር ትለኛለህ ይላል። ምክንያቱም ኢየሱስን እንኳን ቅድም ብለናል ተውሂድን ስንተረጉም ወላ ነብይ ሙርሰላ ብለናል። የተላከ ነብይም ቢሆን ከእግዚአብሔር ጋር ወይም ከአላህ ጋር አስጠግተን ካመለከን መቼም ቢሆን የዘላለምን ሕይወት አናገኝም። ለዛ ነው ኢየሱስ ቅድሚያ የተቆጣው፣ ቅድሚያ ያስጠነቀቀው፣ ኢየሱስ የገሰጸው። ለዛ ነው ሰውየው የዘላለምን ሕይወት እስከፈለገ ድረስ ቅድሚያ ኢየሱስን እንኳን ቢሆን ከአንዱ ከእግዚአብሔር ጋር ማስጠጋት ስለሌለበት ቅድሚያ ገሰጸው፣ ተቆጣው። ምን አለው? ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም፣ ሌላ ማንነት ከእግዚአብሔር በቀር የለም ብሎ ተናገረ ማለት ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ደግሞ ምን ይላል? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እሱም ማን ነው? እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል። ምን የሆነ? ሰው የሆነ ክርስቶስ ኢየሱስ ነው። ስንት እግዚአብሔር አለ? አስተውሉ እዚህ ጋር በደንብ። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ ማን ተብሏል? ኢየሱስ ምን ተብሏል? መካከለኛ። ተደባለቀው ማን የተባለው? መካከለኛ አለ፣ እርሱም ማን ነው? ሰው የሆነ ኢየሱስ ክርስቶስ ነው ይላል ማለት ነው። ስለዚህ አሁን ዛሬ ኢንሻአላህ ቻሌንጅ የምናደርገው ምንድነው? የሰው ልጆች መዳኛ ትክክለኛው መንገድ ስላሴ ከሆነ ቀላል ነገር አይደለም። የሰው ልጆች መዳኛ ማለት ሰዎች ወደ ጀሃነም የሚነዱበት ነገር ከሆነ መጽሐፍ ቅዱስ ላይ በግልጽ መቀመጥ አለበት። ምክንያቱም ይሄ እኮ ቀልድ አይደለም፣ ሚስጥር ምናምን የሚባል ነገር የለም። የመዳኛ መንገድ ሆኖ የሰው ልጆች የሚጠፉበትና የሚድንበት ነገር ሆኖ ሚስጥር የሚባል ነገር የለም። ስለዚህ በግልጽ የተቀመጠ ነገር መገኘት አለበት ማለት ነው። አብ፣ ወልድ፣ መንፈስ ቅዱስ መመለክ እንዳለባቸው በግልጽ መቀመጥ አለበት። ጥቅሶችን በግድ እያጣመመን ወይም ፈልገን አይደለም ማግኘት ያለብን፣ በግልጽ መቀመጥ አለበት። ምክንያቱም ሰዎች የሚድኑበት ስለሆነ ማለት ነው። ቁርአን ላይ ቅድምም እንዳየን በጣም ብዙ ቦታ፣ ይሄ ብቻ አይደለም በነገራችን ላይ እነዚህ ጥቅሶች ብቻ አይደሉም። በጣም ብዙ ቦታ ላይ አላህ Subhanahu Wa Ta'ala ኢላሁኩም ቃል ነው የመጣው። ኢላሁኩም ኢላሁን ዋሂድ፣ አንድ አምላካችሁ አንድ አምላክ ብቻ ነው እያለ አላህ Subhanahu Wa Ta'ala ለቁጥር በሚያዳግተን ሁኔታ ነው ቁርአን ላይ የሚናገረው ማለት ነው። እና ስላሴን ደግሞ እኔ እንጃ አንድ እንኳን በስትክክል ስላሴን የሚያሳይ ጥቅስ እንግዲህ ወገናችን ካሳየችን እንፈልጋለን። እሺ ጨርሻለሁ። ወገናችን መቀጠል ይችላል። እሺ በእርግጥ 2 ደቂቃ ይቀርሽ ነበር። ከ19 ነበረ የምጨርሽው። ከለቀቅሽልኝ እንቀጥላለን ማለት ነው። ጨርሰሻል ሞገትሽን ይመስለኛል። ሰላም ክርስቶስ ይብዛላችሁ ክርስቲያን እህት ወንድሞች፣ እንዲሁም ሙስሊም ወገኖቻችን ሰላም ብያለሁ። እንግዲህ ዛሬ ርዕሳችን ተውሂድ ወይስ ስላሴ የነቢያት አስተምህሮ የሚል ነው። ሜቢ መውዳ ከአንቺ ድምፅ አለና አንድ ሚዩት አድርጊልን። እንግዲህ የምንጀምረው ተውሂድ ከሚለው እንጀምራለን ማለት ነው። ተውሂድ የሚለውን አስተምህሮ በመጀመሪያ ደረጃ ምን ማለት ነው የሚለውን እንመለከትና ከዛ በኋላ ወደ አነሳቻቸው ነጥቦች ደግሞ እንመጣለን። እንግዲህ ተውሂድ ሩቡብያ የሚለው ብለው የሚያምኑት አላህን በመፍጠርና ሰማይና ምድርን በመፍጠር ብቸኛ ነው፣ ተባባሪ የለውም ብለው የሚያምኑት ነው። ተውሂድ ኡሉህያ ብለው ደግሞ የሚያምኑት አላህ በአምላክነቱ ብቸኛ መሆኑን ማወቅና ማመን ነው። እንግዲህ አላህ አንድ ነጠላ ማንነት ነው ያለው የሚለውን ማመን ማለት ነው። ተውሂድ አስማኢ ወሲፋት የሚለው ደግሞ አላህ በአላህ በስሞቹና
በባህሪያቱ ብቸኛ አንድ ነው ብሎ ማመን ነው። እንግዲህ ወደ ቅዱሳን ነቢያት ስንመለከት አምላክ አንድ ነጠላ ማንነት አለው ብሎ ያስተማረ አንድም ነብይ የለም። በነገራችን ላይ ቅዱሳን ነቢያት ወገናችን የነቢያት አስተምሮ ይሄ ነው ስትል የነቢያትን መጽሐፍት እንኳን ይዛ አይደለም። በነገራችን ላይ አንድ ያዘችው መጽሐፍ አለ እከሌ እንዲያለቅ የሚለውን ማስረጃ ከመያዝ ውጪ የነቢያትን መጽሐፍት እንኳን ይዛ አይደለም እንደዛ እያለችን ያለችው ማለት ነው። ነገር ግን አላህ መጽሐፍ ቅዱስ ላይ ስትፈልገው አይቻታለሁ። የነቢያት አስተምሮ ይልቁኑ የአካል ብዝሃነት የምንነት አንድነትን ነው ሲያስተምሩ የተመለከትነው። ለምሳሌ መጽሐፈ ምሳሌ ምዕራፍ 8 ቁጥር 25 ጀምሮ ስንመለከት ተራሮች ገና ሳይመሰረቱ ከኮረብቶች በፊት እኔ ተወለድኩ፣ ምድሪቱና ሜዳውን ገና ሳይፈጠር የመጀመሪያው የዓለም አፈር ሰማዮችን በዘረጋ ጊዜ አብሬ ነበርኩ ይላል። እንግዲህ አብሬ ነበርኩ ሲል ከማ ጋር ነበር? አብሬ ነበርኩ ብሎ የሚናገር አካል አለ። በእርሱ ዘንድ ደግሞ እንደነበር የሚነገርለት አካል እንዳለ የሚያመለክት ቃል ነው። ሰማዮችን በዘረጋ ጊዜ እኔ አብሬ ነበርኩ፣ በቀላያትም ፊት ክበብን በደነገገ ጊዜ ይልና የዚያን ጊዜ እኔ በእርሱ ዘንድ ዋና ሰራተኛ ነበርኩ ይላል። በማ ዘንድ? በአባቱ ዘንድ ማለት ነው። ማነው ይህን እየተናገረ ያለው ብለን ስንመለከት ወልድ ነው፣ ቃል ማለት ነው። በአብ ዘንድ እንደነበረና በእርሱ ዘንድ ኢቭን ሰማዮችን በዘረጋ ጊዜ አብሮ እንደነበረ ሲናገር እንመለከታለን። ሶ የአካል ብዝሃነትን በዚህ እንመለከታለን ማለት ነው። በእሱ ዘንድ እንደነበረ ተናጋሪውን ደግሞ ስንመለከት አንድ ነጠላ ማንነት የሆነ ሳይሆን የአካል ብዝሃነት እንዳላቸው እንመለከታለን ማለት ነው። እንዲሁም ዘፍጥረት ምዕራፍ 19 ቁጥር 24 ላይ የነቢያት አስተምሮ ይሄ ነው ስትል ነበረ። የነቢያት አስተምሮ ይሄ ነው ወገናችን። ሙሴ በዘፍጥረት ምዕራፍ 19 ቁጥር 24 ላይ እግዚአብሔር በሰዶምና በጎሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲንን አዘነበ አለ። በደንብ አስተውይ። ሁለት አካላትን እግዚአብሔር ብሎ ሲጠራ እንመለከታለን። እግዚአብሔር በሰዶምና በጎሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲን ምን አለ? አዘነበ። እግዚአብሔር ከማዘንድ ከእግዚአብሔር ዘንድ። እዚህ ጋር የምንመለከተው ምንድነው? ሁለት አካላት እግዚአብሔር እንደተባሉ እንመለከታለን ማለት ነው። ስለዚህ የነቢያት አስተምሮ የአካል ብዝሃነትን ማስተማር ነው ማለት ነው። አንድ ነጠላ ማንነት አለው ብሎ ያስተማረ አንድም ነብይ የለም። ያነሳቻቸውን ጥቅሶች በኋላ ላይ እንመጣለን፣ ሙግት ማፍረስ ላይ ማለት ነው። እንዲሁም ኦሪት ዘፍጥረት ምዕራፍ 48 ቁጥር 10 ጀምሮ እንግዲህ እዚህ ጋር እየተናገረ ያለው ወልድ ክርስቶስ ኢየሱስ ነው። ስለ እኔ ስለ ራሴ አደርገዋለሁ፣ ስሜ ተነቅፏልና ክብሬንም ለሌላ አልሰጥም እያለ ያዕቆብ የጠራሁም እስራኤሎች ስማኝ፣ እኔ ነኝ፣ እኔም ፊተኛ ነኝ፣ እኔም ኋለኛ ነኝ ይልና ቁጥር 16 ላይ ወደ እኔም ቅረቡ፣ ይህንንም ስሙ፣ እኔ ከጥንት ጀምሮ በስውር አልተናገርኩም፣ ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ። አሁንም ይላል ጌታ እግዚአብሔርና አሁንም ጌታ እግዚአብሔር እና ብሎ ጌታ እግዚአብሔር የተባለ አካል አለ እና ተብሎ ደግሞ ሁለተኛ አካል ይጠራል። መንፈሱ ከዛስ ልኮኛል በማለት ሲናገር እንመለከታለን። ሁለት አካል ላኪ እንደሆኑና ልኮኛል ብሎ የሚናገር ደግሞ አካል እንዳለ ሶስተኛው አካል እንመለከታለን ማለት ነው። ይሄ ደግሞ ማን ነው የሚናገረው? ይሄው ቁጥር 12 ላይ እኔ ፊተኛ ነኝ እኔ ኋለኛ ነኝ እያለ የሚናገረው አካል ነው፣ ወልድ ነው ማለት ነው። እንግዲህ በቁርአን ላይ ስንመለከት አላህ አንድ ነው የሚልን አስተምሮ ሲናገሩ እንመለከታለን። ተውሂድ ተውሂድ ሩቡቢያ የሚለውን በራሱ እንዴት ነው አላህን ነጥሎ አንድ ነጠላ ማንነት ያለው በምንነቱም በማንነቱም አንድ ነው የሚለውን አስተምሮ ከቁርአን ራሱ እንመልከተው። አላህ እውነት አንድ ነጠላ ማንነት ያለው ነው የሚለውን ስንመለከት በሱረቱል አልአዕራፍ ምዕራፍ 7 ቁጥር 179 ላይ እንዲህ ይላል፣ ከጋኔንም ከሰዎችም ብዙዎችን ለገሃነም በእርግጥ ፈጠርን ይላል። በደንብ አስተውሉ። ከጋኔንም ከሰዎችም ብዙዎችን ለምን ፈጠርን? ለገሃነም ፈጠርን። ፈጠርኩ አይደለም የሚለው። ቅድም ስትናገር የሆነ ቃል ተናግራ ነበር። እኔ የሚል ካለ አንድ ነጠላ ማንነት ያለው ነው ብላለች። ትክክል። እኔ የሚል ካለ ብለሻል። ግን ወደ ስላሴ ስትመጪ እሱ ከምን አንጻር እንደሆነ አስረዳሻለሁኝ። እኔ የሚል ካለ አንድ ነጠላ ማንነት ያለው አካል ነው ስላለች እኛ የሚልስ ከሆነ ከተባለ ብዝሃነት ያለው አካል ነው ማለት ነው። አላህን ስንመለከት ደግሞ ፈጠርኩ ሳይሆን እያለ ያለው ፈጠርን በማለት ከሱ ጋር ሌላ አካል እንዳለና ብዝሃነትን የሚያመለክት ቃላትን ሲናገር እንመለከታለን። እንዲሁም በሱረቱል ሐጂር ምዕራፍ 15 ቁጥር 9 ላይ እኛ ቁርአንን እኛው አወረን ነው። እኛው ብሎ የሚናገረው ማን ነው? አንድ ነጠላ ማንነት ያለው ነው። እኛ የሚለው ኃይለ ቃል ብዝሃነት ካለ ነው የምንጠቀመው ቃል እንጂ አንድ ነጠላ የሆነ አካል ሊጠቀመው አይችልም። እኛው ቁርአንን አወረን ነው፣ እኛም ለእርሱ ጠባቂዎቹ ነን አለ። ጠባቂው ነኝ ሳይሆን ጠባቂዎቹ ነን። ምናልባት ይህንን ሙግስ ስናነሳ ምን አይነት መልስ ሊመልሱ ይችላሉ? አይ በአረብኛ ስነ አግባብ እኮ ምንድነው ራስን ለማላቅ አንድ ንጉስ ራሱን እንደሚያከብረው ለማክበር ነው፣ አላህ ትልቅነቱን ለማሳየት ነው የሚል አይነት ሐሳብ ሲያነሱ ትሰማቸዋላችሁ። እንግዲህ ሙሐመድ አረብኛ ቋንቋን ይዞ አልመጣም። ከሙሐመድ በፊትም አረብኛ ቋንቋ አለ። ከሙሐመድ በፊት አረብኛ ቋንቋ ተናጋሪ የሆኑ ሰዎች እኛ የሚለውን ኃይለ ቃል ለክብርና ለታላቅነት ነው የሚጠቀሙት የሚል አንድ የታሪክ ምሁርም ታሳይኛለች ማለት ነው። በአረብኛ ቋንቋ ከሙሐመድ በፊት የነበሩ የአረብ ተናጋሪ ሰዎች እኛ የሚለውን ቃል ከክብር አንጻር ነው የሚጠሩት ብለሽ እንትን ካልሽ ማለት ነው ከሙሐመድ በፊት ያሉ የአረብኛ ተናጋሪዎችን ማስረጃ ልታመጪልኝ ይገባል ማለት ነው። እንዲሁም
በቁርአን ላይ ስትመለከቱ በሱረቱል ማኢዳ ቁጥር 48 ላይ እንግዲህ ወደ አንተ መጽሐፉን ከበፊቱ ያለውን መጽሐፍ አረጋጋጭ በእርሱም ላይ ተጠባባቂ ሲሆን በእውነት አወረድን ይላል። አወረድኩ ሳይሆን አወረድን በማለት የሚናገረው ምንድነው? እንግዲህ አንድ ነጠላ ማንነት ከሆነ አወረድኩ ብሎ ነበር ሊጠቀመው የሚችለው። ግን አላህ አንድ ነጠላ የሆነ ማንነት እንዳልሆነ የሚያመለክቱ እኛ እያለ ፈጠርን እያለ ሲናገር ከሱ ጋር ሌላ አካል ያለ እንደሆነ በጣም ግልጽ የሆነ ነገር ነው ማለት ነው። እንግዲህ አሁን እንደተመለከትነው ተውሂድ ኡሉሂያ የሚለው አንድ አላህን በነጠላ አንድ ማድረግ ነው። አንድ ነጠላ ማንነት በምንነቱም በማንነቱም አንድ ነጠላ ማንነት እንዳለው ማመን ነው የሚል የተውሂድ አስተምሮ ነው ያላቸው። ኦኬ አላህ በምንነቱም በማንነቱም አንድ ከሆነ ዘላለማዊ ነው እያላችሁ ያመናችሁ ነው ማለት ነው። ቁርአን ፍጡር ነው ፈጣሪ የሚለውን ነገር ሲጠየቁ አይ ወረቀቱ ፍጡር ነው ቃሉ ግን ዘላለማዊ ነው የሚል መልስ እንሰማለን ከወገኖቻችን ማለት ነው። ኦኬ ቃሉ ዘላለማዊ ከሆነ ይሄ ዘላለማዊ ቃል ካዲያ በሱናን ኢብኑ ማጃ 3781 ላይ ይሄ ዘላለማዊ የሆነው ቃል በምን መልክ ይመጣል ይላል? በገረጣ ሰው ይመጣል። ኦኬ የገረጣ ሰው መልክ ይዞ ሲመጣ ዘላለማዊነቱን ሽሮ ወይም ቀይሮ አይደለም የሚመጣው። ስለዚህ በአካል ይመጣል እየተባለ ነው። ሶ በአካል ሲመጣ ዘላለማዊ ሆኖ ነው የሚመጣው ማለት ነው። ሶ ከአላህ ሌላ አካል ሆኖ ዘላለማዊ ሆኖ የሚመጣ አካል አለ ማለት ነው። ምክንያቱም ይሄው ቡረይዳ የዘገበው ሐዲስ ነው። ቁርአን እንደገረጣ ሰው ይመጣል ብሎናል። ስለዚህ እንደገረጣ ሰው ሆኖ ሲመጣ ምን ሆኖ ነው የሚመጣው? ህያውነቱን ወይም ደግሞ ዘላለማዊነቱን ሽሮ ወይም ቀይሮ ነው አይደለም። ያው ዘላለማዊነቱ ሆኖ ከሆነ ከአላህ ሌላ ነጠላ ማንነት ያለው ደግሞ ዘላለማዊ የሆነ አካል አለ እያላችሁ ነው ማለት ነው። ሌላው ሲቀጥል አላህን አንድ ነው ስትሉ ምኑን ቆጥራችሁ ሙስሊም ወገኖቻችን? አላህ አንድ ነው ሲባል ምኑ ተቆጥሮ ነው? እጁ ነው እግሩ ነው ምኑ ነው የተቆጠረው? ለምሳሌ በሱረቱ ሷድ ምዕራፍ 35 ቁጥር 75 ላይ አላህ ኢብሊስ ሆይ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ ይላል። ሁለት እጆች እንዳሉት ይናገራል። ሱናን ኢብኑ ማጃ ሱናን አናሳይ 5379 ላይ መሐመድ የአላህ ሁለቱ ቀኝ እጁ ሁለት ነው ብሎ ተናግሯል። ሶ ሁለት ቀኝ እጅ ካለው እጁ አይቆጠርም ወይ ማለት አካሉን ቆጥራችሁ ነው አንድ ነው እያላችሁ ያላችሁት? ሲቀጥል በምንነቱም በማንነቱም አንድ ነው ሲባል ምንነት ይቆጠራል ማለት መለኮት ተቆጥሮ ነው ወይ አንድ ነው እያላችሁት ያላችሁት ወገኖቻችን? እኛ እግዚአብሔር አንድ ነው ስንል ተቆጣሪ ምንነት ኖሮ ሳይሆን ከሱ ሌላ አምላክ የለም እያልን እንደሆነ ግልጽ ነው። መለኮት ምንነት ስለማይቆጠር ማለት ነው። ሌላው እግር አለው፣ እጅ አለው፣ የተለያዩ አካላቶች አሉት። ሱረቱል ቀለም ምዕራፍ 6842 ላይ ባት የሚገለጥበትም ከሃዲዎችም ወደ መስገድ የሚጠሩበትና የማይችሉበትን ቀን አስታውስ ይላል። እንግዲህ ባት የተባለው የማን ነው ስንል ሰሒህ ቡኻሪ 7439 ላይ 7439 ላይ ማለት ነው የቂያማ ቀን ህዝቡን ይሰበስባል አላህ የሙስሊም የሆኑ አማኞች ለነሱ ሲገለጥላቸው ምኑን ይገልጣል ነው ያለን? ሺኑን ይገልጣል በማለት ነው የነገረን። ስለዚህ አላህ እግር አለው፣ በሁለት ቀኝ እጁ ጋር ሁለት እጅ አለው። ሶ እነዚህ አካላቶቹን ቆጥራችሁ ነው አልቆጠራችሁትም? ምኑን ቆጥራችሁ ነው? ሲቀጥልስ አላህ አንድ ነው ልትሉ የቻላችሁት ወገኖቻችን ማለት ነው። እንዲሁም ቅድም ስትጠቅሳችሁ ነበረ ሱረቱል ኢኽላስን በራሱ ጠቅሰዋል። ቁጥር 1 ላይ በል እርሱ አላህ አንድ ነው የሚለው አህዱ የሚለውን የአረብኛ ቃል ተጠቅመው ስትጠቅሰው በጣም ገርሞኝ ነበረና እስቲ በቁርአን ላይ ዋህድ የሚለው በመጀመሪያ አህድና ዋህድን በራሱ እንመልከት እስቲ። ዋህድ የሚለው የአረብኛ ቃል በቁርአን መሰረት ማለት ነው አንድ ነጠላ ማንነትን ለማሳየት የገባ ነው ወይስ ብዙ ነገሮችን በደንብ አስተውይ ሙግቴን ቆንጂት። ዋህድ የሚለው አረብኛ ቋንቋ አንድ ነጠላ ማንነትን ብቻ ለማሳየት አይደለም በቁርአን የገባው፣ ምንንም ለማሳየት ገብቷል። ብዙ ነገሮችንም በአንድ ለመጥቀስም ገብቷል። ለምሳሌ በሱረቱ ኒሳ የሴቶች ምዕራፍ ቁጥር 102 ላይ እንዲላል በውስጣቸውም በሆንክና ሶላትን ለነርሱ ባስገደድካቸው ጊዜ ከነሱ አንዲት ጭፍራ ከአንተ ጋር ትቁም፣ መሳሪያዎቻቸው የያዙ በግንባራቸውን በተደፉ ጊዜ ከስተኋላቸው ይሁኑ፣ እነዚህ ይሂዱና ያልሰገዱ ሌሎች ጭፍሮች ይምጡ፣ ከእናንተም ጋር ይስገዱ፣ ጥንቃቄዎቻቸውን እና መሳሪያዎቻቸውንም የያዙ፣ እነዚህ የካዱ ከመሳሪያዎቻቸው ከጉዞቻቸው ብትዘነጉ በእናንተ ላይ አንዲትን መዘንበልን እንግዲህ መይለተን ዋሂዳ የሚለው ማለት ነው። ምናልባት አረብኛው ከተሳሳቱ ታርምኛለሽ ቆንጂት። መይለተን ዋሂዳ ተብሎ የተጠቀሰው እንግዲህ ሐሳቡ ምንድነው? እነዚህ ጭፍራ ከተግባራቸው አንፃር አንድ ተብሏል። ምክንያቱ ሲባል ነብዩ መጠበቅ ስለነበረ አንድነትን ያገኙት ሶ በስራቸው አንድ ተብሏል እንጂ አንድ ነጠላ ማንነት ስላላቸው አይደለም አንድ የተባሉት። ላሳይሽ የፈለኩት ፖይንት ምንድነው? ዋህድ የሚለው የአረብኛ ቃል አንድ ነጠላ ማንነትን ብቻ ለማሳየት ሳይሆን ቁርአን ላይ የገባው አላህ አንድ ነው የሚል አብዛኛው ጊዜ መፈክራችሁ ስለሆነ አንድ ነጠላ ማንነትን ብቻ ለማሳየት ሳይሆን የገባው ብዙ ነገሮችን ብዙ አካላቶችን በአንድ ለመጠቅለልም የገባ የአረብኛ ቃል ነው ማለት ነው። እንዲሁም በሱረቱል በቀራ የላሚቷ ምዕራፍ ማለት ነው
ቁጥር 213ኛው አያ ላይ እንዲላል ሰዎች ሁሉ አንድ ህዝብ ነበሩ ተለያዩ አላህም ነቢያትን አብሳሪዎችና አስፈራሪዎች አድርጎ ላከ ይላል። አሁን እዚህ ጋር ሐሳቡ ምንድነው? ሰዎች ሁሉ አንድ ህዝብ ነበሩ ሲል አንድነታቸውን ለመግለጽ የተጠቀመው ቃል ዋሂደተን የሚለው ነው። እነሱን አንድ አድርጎ ለመግለጽ ነው ዋሂደተን የሚለውን የአረብኛ ቃል የተጠቀመው እንጂ እነሱ አንድ ነጠላ ማንነት ስላላቸው አይደለም። ብዙ ነገሮችን በአንድነት ለመጥቀስ ምንን ተጠቅሟል? ዋሂደ የሚለውን የአረብኛ ቃል ሲጠቀም እንመለከታለን ማለት ነው። ኡመተን ዋሂደተን የሚለውን ማለት ነው። ይሄ ዋሂድ የሚለው የአረብኛ ቃል አንድ ነጠላ ማንነትን ብቻ ለማሳየት የገባ አይደለም ማለት ነው። እንዲሁም በሱረቱል በቀራ አሃድ የሚለውን የአረብኛ ቃልም አብዛኛው ጊዜ ሲጠቅሱት እንመለከታለን። አሃድ የሚለው አንድ ነጠላ ማንነትን ለማሳየት ነው ብለው ሲጠቅሱት እህታችንም ቅድም ስትጠቅሰው የነበረው ይሄንን ነበር። ባይዘው ሱረቱል ኢክላስ ላይ ያለው ማለት ነው አይደለም። አሃድ የሚለው የአረብኛ ቃል ብቸኛ ነጠላ የሆነ ነገር ለማሳየት ሳይሆን ከብዙ ጀማዓ ካሉ ከነዛ ጀማዓዎች ውስጥ ነጥሎ አንዱ ነው ለማለት የምንጠቀመው የአረብኛ ቃል ነው፣ እንደ ቁርአኑ አገባብ ማለት ነው። ለምሳሌ በሱረቱል በቀራ 285ኛው አያ ላይ እንዲላል መልእክተኛም ከጌታ ወደ እርሱ በተወረደው አመነ፣ ምእመናኖቹም እንደዚሁ ሁሉም በአላህ በመላእክቱም በመጽሐፍቱም በመልእክተኞቹ ብሎ ደግሞ በአንድም መካከል አንለይም ይላል። አሁን እዚህ ጋር ሐሳቡ ምንድነው? በአንድም መካከል አንለይም ሲል ያ ማለት ምንድነው? ከተወረዱት ወይም ደግሞ ከተወረዱት መጽሐፍና ከተላኩት ነቢያት ውስጥ አንዱንም አንለይም እያለ ነው። አንዱንም የሚለውን ቃል ምን ብሎ ነው የተጠቀመው ከተባለ በይነ አህዲን የሚለውን የአረብኛ ቃል የተጠቀመው እንጂ አንድ ነጠላ ማንነትን ለማሳየት የገባ ቃል አይደለም። አሃድ የሚለው የአረብኛ ቃል በደንብ አስተውይ እህት፣ አሃድ የሚለው ቃል አንድ ነጠላ ማንነትን ለማሳየት የገባ ሳይሆን ከብዙ ጀማዓዎች ውስጥ አንዱን ነጥሎ ለማሳየት የገባ ቃል ነው። ለምሳሌ በሱረቱል ኒሳ ቁጥር 43 ላይ ሱረቱል የሴቶች ምዕራፍ ማለት ነው ቁጥር 43 ላይ እናንተ ያመናችሁ ሆይ እናንተ የሰከራችሁ ሆናችሁ የምትሉትን ነገር እስከምታውቁ የረከሳችሁ ስትሆኑ መንገድን አላፊዎች ካልሆናችሁ በስተቀር አካላችሁን እስከምትታጠቡ ድረስ ስግደትን አትቅረቡ። በሽተኞች ወይም በጉዞ ላይ ብትሆኑ ወይንም ከእናንተ አንዱ ከአይነ ምድር ቢመጣ አንዱ ከአይነ ምድር ቢመጣ አህዱ ሚንኩ የሚለው ማለት ነው። ሚንኩም የሚለው ቃል ከእናንተ አንዱ ሲል ከአይነ ምድር ቢመጣ ሲል ምንድነው? ከእናንተ ከአማኞች ውስጥ አንዱ እያለ ነው። ነጥሎ ከአማኞች ውስጥ አንዱ የሚለውን ቃል ሲጠቅሰው የምንመለከተው እንጂ አንድ ነጠላ ማንነት እያለ እየለየ አይደለም። ከብዙ ጀማዓዎች ውስጥ አንዱን ለመነጠል የሚጠቀመው ቃል ነው ማለት ነው። ሱረቱል ኢክላስ ላይ ቁጥር 1 ላይ እርሱ አላህ አንድ ነው የሚለውን አሃድ የሚለው የአረብኛ ቃል የተጠቀመው። አሃድ የሚለው ከምን አንጻር ይገባ ነው ብዬሻለሁ። አሁን ከብዙ ነገሮች አንዱን ነጥሎ ለማሳየት የምንጠቀምበት። ለምሳሌ ገስት ላይ ብዙ ሰዎች ልንቀመጥ እንችላለን። ማማይን ነጥለሽ ከነዛ ከጀማዓዎች ውስጥ ማማይን ለይተሽ ለመጠቀም ስትሞክሪ እኔን በዛ ቃል ትጠቀምኛለሽ። አሃዱ የሚለውን ከብዙ ጀማዓዎች ውስጥ ለይተሽ ለማሳየት ማለት ነው። ስለዚህ አላህ አንድ ነው፣ አላህ አሃዱ ምናምን የሚሉ የአረብኛ ቃሎች አንድ ነጠላ ማንነቱን ለማሳየት የገቡ ሳይሆኑ ምንድናቸው? እንትን ለማለት ብቸኛ ነጠላ የሆነ ማንነቱን ለማሳየት ሳይሆን የገባው ለምንድነው? ከብዙ ነገሮች አንዱን ነጥሎ ለማሳየት። ዋሂድ የሚለውም ቅድም እንዳልኩሽ የገባበት በቁርአኑ ላይ የገባው እንትን ብዙ ነገሮችን በአንድ ለመግለጽ እንጂ አንድ ነጠላ ማንነትን ብቻ ለማሳየት ይገባ አይደለም ማለት ነው። ስለዚህ አብዛኛው ጊዜ በቁርአን ላይ አላህ አንድ ነው የሚሉትን የቁርአናዮች ስንመለከታቸው አሃድ የሚለውን ቃል ነው ሲጠቀም እንመለከተው። በዛ መሰረት ደግሞ አላህ ከብዙ ነገሮች እየተለየ አንዱ እየተባለ ነው። በሱ ዘንድ ሌሎች አካሎች እንዳሉና ከዛ ደግሞ ከነሱ ውስጥ ተለይቶ እየተነገረለት እንደሆነ ግልጽ ነው። ስላሴ በመጽሐፍ ቅዱስ እንግዲህ በጣም ፍንትው ባለ ቅድም ስታመጣቸው የነበረቸው ሲጀመር ክርስቲያኑ ምን ይሁን እንኳን የማይታወቁ ስላሴ ዶክትሪን መጽሐፍ ቅዱስ ላይ ሐሳቡ የለም የሚባል ነገር የለም። ይሄ በአባቶቻችን እሙን የሆነ ትምህርት ነው። በመጽሐፍ ቅዱስን ግልጽ የሆነ ትምህርት ነው። እንግዲህ አምላካችን እግዚአብሔር ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይም ሲናገር እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሣዎችን፣ የሰማይ ወፎችን፣ እንስሳትን፣ ምድርን ሁሉ በምድር ላይ የሚንቀሳቀሱት ሁሉ ይግዙ ይላል። እንግዲህ እግዚአብሔር አምላክ እንፍጠር በማለት የሚናገረው ማን ነው? ይሄ መጽሐፈ ቀሌምንጦስ ምዕራፍ 1 ቁጥር 33 ላይም እግዚአብሔር አብና ወልድን እንፍጠር አላቸው ብሎ ያስቀምጠዋል ማለት ነው። ስለዚህ አብና ወልድ አብረው ስላሉ ነው እንፍጠር የሚለው ቃል የሚጠቀመው ማለት ነው። እንዲሁም ኦሪት ዘፍጥረት ምዕራፍ 11 ቁጥር 7 ላይ ኑ እንውረድ አንዱ የአንዱን ነገር እንዳይሰማ ቋንቋቸውን በዚያ እንደባልቀው ይላል።
ኑ እንውረድ ተብለው የተጠሩ አካሎች አሉ። ኑ የሚለው አካል ደግሞ ሌላ አካል አለ። ብዝሃነትን ነው ነቢያት ሁሉ የሰበኩን ማለት ነው። እንዲሁም ኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይ እግዚአብሔር አምላክም ማለት ነው አዳም መልካሙና ክፉን ለማወቅ ከእኛ እንደ አንዱ ሆነ ይላል። ከእኛ ብሎ ከእኔ ሳይሆን ከእኛ በማለት ብዝሃነቱን ሲያሳየን ነው የምንመለከተው እግዚአብሔር አምላክ። በግልጽ ግን ሥላሴ በልጁ በኩል የተገለጠልን ነው ማለትም ነቢያትም አስተምሮታል። በግልጽ ግን ዮሐንስ ወንጌል 1:18 ላይ እንደተነገረው እግዚአብሔር ማንስ እንኳን ያየው የለም በአባቱ እቅፍ ያለው እርሱ አንድ ልጁ መጥቶ ተረከው እንደተባለው በልጁ ነው በግልጽ የተተረከልን ማለት ነው። በነቢያትም አስተምሮ ግልጽ የሆነ ነው። ቅድም እንዳልኩት ኦሪት ዘፍጥረት ምዕራፍ 19 ቁጥር 24 ላይ እግዚአብሔርም በሰዶምና በገሞራ ላይ ከእግዚአብሔር ዘንድ ምን አለ? ከሰማይ እሳትና ዲንና ዘነበ። እግዚአብሔር የተባሉ ሁለት አካላቶች እንዳሉ ይነግረናል። ቅድም እንዳሳየዋችሁ ኢሳይያስ 48 ላይም ጌታ እግዚአብሔርና መንፈሱ ልከውኛል ብሎ የሚናገረው ወልድ እንደሆነ ነግራቸዋለሁ። እንዲሁም ትንቢተ ዘካርያስ ምዕራፍ 2 ላይ እዚህ ጋር የሚናገረው ወልድ ነው። ይሄን ጥቅስ በደንብ አስተውሉ። እዚህ ጋር የሚናገረው ወልድ ምን ይላል? አንቺ ባቢሎን ሴት ልጅ ጋር የምትኖሪ ጽዮን ሆይ ጎብሊ የሰራዊት ጌታ እግዚአብሔር ይቅርታ ሰዓት ሻልቋል። ኦኬ ቀጥታ ሰዓት ሻልቋል። ቀጥታ ኦኬ እሺ ቢስሚላህ እሺ ቢስሚላህ الرحمن الرحيم። አሁን ወገናችን ኢንሻአላህ እስኪ እኔ ጠየቁት አሁንም ሥላሴ የመዳኛ መንገድ እስከሆነ ድረስ በግልጽ መቀመጥ አለበት ብዬ ነበር። ነገር ግን ግልጽ መቀመጥ የተቀመጠ ነገር ማግኘት ስላልቻሉ ብዙ ጊዜ አንዳንድ ነገራቶችን እያጣመሙ በግድ ሥላሴን ለመስራት እንደሚሞክሩ የታወቀ ነው። ኢንሻአላህ እስኪ አሁን ደግሞ ያነሳቻቸው ሙግቶች የምናያቸው ይሆናል። ካነሳቻቸው ምግዶች ውስጥ እግዚአብሔር ማለት ሰው እንደመልካችን ለምሳሌያችን እንፍጠር ብለዋል እግዚአብሔር ብላ አንስታለች። ነገር ግን ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ያለው እግዚአብሔር እንፍጠር ያለው ለማን ነው ብለን የተርገም ጆናታን ጀነሲስ ላይ ስናይ and the Lord said to the angels ነው ያለው። ለማን? ለመላእክቶች አላቸው። ምንድን ያላቸው? who ministered before him let us make man in our image አላቸው። ሰውን እንደ መልካችን ለምሳሌያችን እንፍጠር ያላቸው ለማን ነው ብለዋል? ለመላእክቶች ነው። የመጽሐፈ ኩፋሌን ማየት እንችላለን። እግዚአብሔር ለኛ እንዲህ አለን፣ እንደርሱ ያለ ረዳትን እንፍጠርለታለን እንጂ አዳምችን ይኖር ዘንድ አግባብ አይደለም አለ ፈጣሪያችን እያሉ የሚናገሩት ማን ናቸው? መላእክቶች ናቸው። ሰውን እንደ ምሳሌያችን እንፍጠርለት ረዳት እንፍጠርለት እያለ ሲናገር የነበረው ማን ነው ማለት ነው? ለመላእክቶች ናቸው ማለት ነው እዚህ ጋር የተጠቀሰው። ሌላ ደግሞ ምን የሚል ሐሳብ አንስታለች? መጽሐፈ ቀለሜንጦስ ላይ እንፍጠር ያለው አብ ወልድና መንፈስ ቅዱስ ነው ተብሎ ተነግሯል ብላለች። ነገር ግን ልብ ብላችሁ እዩ፣ እዚህ ጋር አብ ወልድ መንፈስ ቅዱስ አለ። ነገር ግን የእንግሊዝኛውን ሄደን ስናይ ምን ይላል? for thus spoke God let us make humankind in our image and likeness and God created humankind male and female he created them ይላል። እዚህ ችግር የለም። ልብ አላችሁ አይደል? የጨመሩት ነው ማለት ነው። ራሳቸው የጨመሩት ነገር ነው። ሌላ ደግሞ ምን አንስታለች? ከእኛ አንዳንዱ ብላለች። ከእኛ አንዳንዱ ሲል እኛ ሲል መላእክቶችን ጨምሮ ነው ብላለች። ነገር ግን አይደለም። እኛ ሲል አብ ወልድ መንፈስ ቅዱስ ብላለች። ነገር ግን መላእክቶችን ነው። መልካምና ክፉን ከማወቅ አንጻር የተባለው ለዛ ነው። ያው ምን ይላል? እግዚአብሔር አምላክ አለ እነሆ አዳም መልካምና ክፉን ለማወቅ ከእኛ እንደ አንዱ ሆነ ይላል። መልካምና ክፉን ከማወቅ አንጻር ሲባል ምን ማለት ነው ካለ መጽሐፈ ሳሙኤል ቀዳማዊ 17:36 ላይ እኔ ባሪያ አንበሳና ድብ ገደልኩ ይሄም ያልተገረዘው ፍልስጤማዊ ከነርሱ እንደ አንዱ ይሆናል ይላል። ምን ማለት ነው? ከነርሱ እንደ አንዱ ሲል ድብ ይሆናል አንበሳ ይሆናል ሳይሆን እንደነሱ ይሆናል ሲባል ከመገደል አንጻር ነው። መልካምና ክፉን ከማወቅ አንጻር ነው የተባሉት። ይሄንን ለማወቅ ዘፍጥረት 3:5 ላይ ስንሄድ ምን ይላል? መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ እንጂ ይላል። እዚህ ጋር እግዚአብሔር ብለው ያስቀመጡትን ቃል ግሪኩ ላይ ስናይ አማልክትን የተቀመጠው አማልክት ማለት ደግሞ ማናቸው ብላይ ስናይ ጀነሲስ 3:5 ኪንግ ጄምስ ስሞል ሌተር ነው ያስቀመጣቸው። ለእግዚአብሔር ቢሆን በካፒታል ሌተር ነበር የሚያስቀምጠው። ይሄው ሌላ ማየት እንችላለን። የአሜሪካን ባይብል ካቶሊክ ፐብሊክ ዶሜን ቨርዥን ማየት እንችላለን። እንዲሁም ደግሞ ግሪኩን ማየት እንችላለን። ቴኦኢ ብሎ ነው ያስቀመጠው። ቴኦኢ ማለት ኤሎሂም ማለት ነው። ማናቸው? ዘ ኤንጀልስ መላእክቶች ናቸው። መዝሙረ ዳዊት ላይ ይሄው ምን ተብለዋል? ኤሎሂም ተብለዋል ማለት ነው። ኤሎሂም እየተባለ ይጠቀሳል። ከመላእክት እጅግ ጥቂት አሳነስከው ለሚለው የገባው ኤሎሂም እየተባለ ነው የገባው ማለት ነው። ሌላ ደግሞ ሥላሴን ያሳይልኛል ካለችው አንዱ ኑ እንውረድ ነው። ኑ እንውረድ ያለው ለማን ነው ካለን ይሄው መጽሐፈ ኩፋሌ ራስሽ መጽሐፍ ላይ አምላካችን እግዚአብሔር እኛን እንዲህ አለን፣ እነሆ አንድ ቋንቋ የሆነ ሕዝብ ግንብ ይሰራ ጀመር፣ አሁንም እነርሱ ፈጽመን እናጥፋ፣ ኑ እንውረድ አለ። ማን? አምላካችን እያሉ የሚናገሩት መላእክቶች ናቸው። ተርገም ጆናታን ኦን ጀነሲስ ላይ ምን ተቀምጧል? ኢን ዘ ሎርድ ሴድ ዘ 70 አንጀልስ ነው ያለው። ለሰባ መላእክቶች አላቸው።
which stand before him come we will descend and we will their coming their language ቋንቋቸው ኑኑ ያላቸው ማለት ነው መላእክቶችን ነው ማለት ነው። ስለዚህ እስካሁን ያነሳቸው ሐሳብ ጭራሽ የማያስኬድ ነው ማለት ነው። ሌላ ደግሞ ምንድነው ልከውኛል ይላል እግዚአብሔር። ስለዚህ ስላሴን ያሳያል አያሳይም? ምክንያቱም የተጨበረበረ ነው ልከውኛል የሚለው። ይሄው ዕብራይስጡን ማየት እንችላለን። የሚለው ምንድነው ሸላሃኒ ነው የሚለው። ሸላሃኒ ማለት ምን ማለት ነው? have sent me ነው። have sent me ማለት ደግሞ ልኮኛል ነው። እዚህ ጋር ምን ያለ ነው ማለት ነው? የተጨበረበረ ነው። ልኮኛል እያለ ያለው ማን ነው? ኢሳይያስ ነው። ይሄው ራሺ የአይሁድ ሊቅ የሆነው ራሺ ምን ብሏል? the first part of the verse was said by God and the second part by the prophet ብሏል። ሁለተኛው በማን የተናገረው? ለነብዩ ነው የተናገረው፣ ነብዩ ነው የተናገረው ብሎ በግልጽ አስቀምጧል ማለት ነው። ስለዚህ እስካሁን ያነሳሻቸው ሙግቶች ማያስኬዱ ናቸው ማለት ነው። ሌላ ደግሞ ቁርአን ላይ ምን አንስታለች? አላህ Subhanahu Wa Ta'ala እኛ እያለ ይጠቅሳል። እኛ እያለ ስለሚናገር ስላሴን ያሳያል ብላ ተናግራለች። ነገር ግን አያስኬድም። ግነትን ለመጠቀም ቁርአን ላይ ይውላል። ይሄው እዚህ ጋር ስንመለከት ምን ይላል? ወወሪተ ሱለይማን ወረሰ ዓለም የወቃለ ያ አዩሃ الناس علمنا منطق الطير وأوتينا من كل شيء ሰዎች ሆይ የበራሪን ንግግር የወፍን ቋንቋ ተስተማርን ይላል። ማን ነው የሚለው? አንድ ሰው እኮ ነው። ማን ነው? ነብዩላህ ሱለይማን አንድ ሰው ነው። ነገር ግን ምን ይላል? ተስተማርን ይላል። ከነገሩ ሁሉ ተሰጠን እያለ ያወራል። የእርሱ በእርግጥ ግልጽ የሆነ ችሮታ ነው ይላል። ስለዚህ አላህ Subhanahu Wa Ta'ala ቁርአን ላይ እንደዚህ የሚናገረው ግነትን ለማሳየት ነው። አብ ወልድ መንፈስ ቅዱስ ነው የምትይኝ ከሆነ ደግሞ አላህ Subhanahu Wa Ta'ala ምን ይላል? እኛ ኢየሱስን ፈጠር ነው ይላል። እኛ ምን አለው? ኢየሱስን ፈጠር ነው። በመንፈስ ቅዱስ አበረታ ነው። እኛ ከሚለው ቃል መንፈስ ቅዱስና ኢየሱስ ድብን ብለው ወጡ ማለት ነው። ስላሴን አያሲዝም። አሁን ያነሳሽው ሙግት። ሌላ ደግሞ ምን ብላለች? ቁርአን በሰው ምስል ይመጣል፣ ቁርአን በሰው ምስል ይመጣል ብላ አንድ አርጊመንት አንስታለች። እሺ ቁርአን በሰው ምስል ይመጣል የሚል ነገር አንስታለች። አንደኛ ነገር ሐዲሱን ካለ መረዳት ነው። ይሄው የቁርአን ምንዳ አንድ ሰው ቁርአንን በመቅራቱ የሚያገኘው ምንዳ ምን ይሆናል? ላይክ ፔልሜን የተባለው ከረጁል ሻሂብ ልክ እንደተጎሳቆለ ሰው ሆኖ ይመጣል የተባለው እንጂ ሰው ስጋ ለብሶ ይመጣል አልተባለም። ቁርአን ለምሳሌ አሁን እንደ ኢስላም ካየሽ فمن يعمل مثقال ذرة خيرا يره ይላል። መልካምን የሰራ ሰው የአኺራ ቀን ያየዋል። የብናኝ ክብደት ያክል መልካም ስራ የሰራ ሰው ያገኘዋል ይላል። خيرا يره ያገኘዋል ማለት ሰው ሆኖ ወይ ደግሞ ስጋ ይለብሳል ያ ኸይር ስራ ማለት አይደለም። እንደ ኢስላም ቀብር ውስጥ ራሱ አንድ ሰው የሰገደው ሰላት በሰው ምስል ይመጣል ይባላል። ይሄ ማለት ማለት ነው እንደ ሰው ነው እንጂ የምር ስጋ ይለብሳል ማለት አይደለም የመጣው ማለት ነው። ሌላ ደግሞ ምን ብላለች? አላህ Subhanahu Wa Ta'ala እጅ አለው እግር አለው ምናምን አይነት ነገራቶችን ስታነሳ ነበረ። እጅ አለው አላህ Subhanahu Wa Ta'ala ሁለት ቀኝ እጆች አሉት። አዎ አላህ Subhanahu Wa Ta'ala ሁለት ቀኝ እጆች ወክል ማለት አይደለም። አላህ Subhanahu Wa Ta'ala ግራ የሚባል ድክመት ያለበት እጅ የለውም ነው። ግራ ተብሎ ሊጠራ የሚችል ድክመት ሊሰጠው አይችልም ነው። ኢንሻአላህ የቀሩትን በኋላ የምናነሳቸው ይሆናል። አብሻለሁ። እሺ ኦኬ የመጀመሪያው ኦሪት ዘፍጥረት ምዕራፍ 11 ቁጥር 7 ላይ ኑ እንውረድ ብሎ የተናገረው መላእክት ነው ላለችው ኩፋሌ ላይ ያገኘሽው 10 13 ላይ በመጀመሪያ ደረጃ ኩፋሌ ከዘፍጥረት የተከፈለ እንደሆነ ታውቂያለሽ ብዬ አስባለሁ። ያው አንብታ ትርጓሜያችንን መመልከት ትችያለሽ። ኩፋሌ የምን የተከፈለ ነው? ከኦሪት የተከፈለ ነው ብሎ የኦሪቱን እየደገመ የሚናገር ነው። ሲጀመር መጽሐፈ ኩፋሌ የሰሙት መጽሐፈ ቀለሜንጦስ ምዕራፍ 1 ቁጥር 33 ላይ እንዳልኩሽ መጽሐፈ ቀለሜንጦስ ላይ አብና ወልድ ነው። ነገር ግን መላእክት እንደሰሙ እዚሁ አንድምታ ትርጓሜውም ላይ በነገራችን ለማሳየት ይቻላል። መላእክት እንደሰሙ እንጂ እነሱ እንፍጠር የተባሉት ወይም ደግሞ ኑ እንሂድ የተባሉት እነሱ አይደሉም፣ እንደሰሙ የሚያሳይ ነው ማለት ነው። ሌላው እንግዲህ በብሉይ ኪዳን ስላሴ የሚባል የለም ብላለች። ተውሂድ ሲጀመር ቁርአናዊ እንዳልሆነ በግልጽ አይተናል። ምክንያቱም አላህ አንድ ነው የሚል ነጠላ ማንነቱን የሚያሳይ አንድም ጥቅስ አልተመለከትንም። ለምን ከተባለ ስለሌለ አንድም ጥቅስ ልንመለከት አልቻልንም። ራሳቸው አላህን ወደ አንድነት ማምጣት አለብን ብለው ራሳቸው ከፋፍለው ያመጡት እንጂ አላህ በነጠላ ማንነቱ በምንነቱም በማንነቱም አንድ ነው የሚል ጥቅስ እንደውም የለም እንደምታዩት ማለት ነው። አሐድ የሚለው ከምን አንፃር የገባ ነው ብያችኋለሁ። ዋሐድ የሚለው ከምን አንፃር የገባ ነው ብያችኋለሁ። አንድ ነጠላ ማንነትን ለማሳየት የገባ አይደለም ለአላህም ሲሆን ማለት ነው። እንግዲህ አሁን ማሳያችሁ ምንድነው
ከብሉይ ኪዳን ራሱ ሳንወጣ የመንፈስ ቅዱስን አምላክነት የወልድን አምላክነት የአብን አምላክነት ራሳቸው ያምናሉ። እሱን እናሳይና ደግሞ እነዚህ ሶስቱ አካላት ደግሞ ምንድናቸው የሚለውን እናሳያለን። እንግዲህ መንፈስ ቅዱስ አምላክ ነው። እኔ ማለት የሚችል ማንነት ያለው አካል ነው። መጽሐፈ ኢዮብ ምዕራፍ 33 ቁጥር ድምጽ መጽሐፈ ኢዮብ ምዕራፍ 33 ቁጥር 4 ላይ የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ይላል። እንግዲህ የእግዚአብሔር መንፈስ ምን አለኝ? ፈጠረኝ ብሎ መፍጠር የሚችል አካላዊ ማንነት እንዳለው ከአብ የተለየ ደግሞ በአካል የሚለይ እንደሆነ የእግዚአብሔር ተብሎ መንፈስ ተብሏል። ኦኬ የእግዚአብሔር መንፈስ ምን አለኝ? ፈጠረኝ። እንዲሁም ኦሪት ዘፍጥረት ምዕራፍ 1 ቁጥር 2 ላይ ምድር ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማ በጥልቁ ነበረ፣ የእግዚአብሔር መንፈስ በውሃ ላይ ሰፍኖ ነበር። የማ መንፈስ? የእግዚአብሔር መንፈስ። ሌላ አካል ነው ማለት ነው። ማንነት ያለው ሌላ አካል ነው። መዝሙረ ዳዊት 103 ቁጥር 30 ላይ መንፈስን ትልካለህ ይፈጥራሉ። መንፈስ መፍጠር የሚችል አካል ነው። ማንነት ያለው አካል ነው። እንግዲህ ጋይስ እንግዲህ መንፈስን ትልካለህ መንፈሱ ነው የሚፈጥረው እየተባለ ነው። ስለዚህ ይሄ መንፈስ አካላዊ ማንነት ያለው እንደሆነ እኔ ማለት የሚችል ማንነት ያለው አካል እንደሆነ እንመለከታለን። እንዲሁም መዝሙረ ዳዊት 138 ከሃርድ ኮፒው ላይም መመልከት ትችላላችሁ። ቁጥር 7 ላይ ከመንፈስ ወዴት እሄዳለሁ ከፊትስ ወዴት እሸሻለሁ አለ። ከምን? ከመንፈስ። ይሄ መንፈስ አካላዊ ነው ማለት ነው። ሁሉን የሚያውቅ ነው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ እንደተነገረው መንፈስ ሚውት አድርጊ አንዴ ላይቭ ሊዘጋ ነው። አንዴ ታብ ምናምን ያድርጉ። ላይቭ ሊዘጋ 3 ደቂቃ እያለኝ ነው። ለምን እንደሆነ አላውቅም። 3 ደቂቃ አንዴ ደቂቃሽን አቁሚ፣ ችግር የለውም ይቆማል። ደቂቃሽ አንዴ ብቻ። ላይቭ ኢንድድ እያለኝ ነው። ለምን እንደሆነ አላውቅም። አንቺ ጋር እያለሽ ነው? አይ የለም ይሰራል። እኔ ጋር ኢንድድ እያለ ነው። እንግዲህ እስኪ እሺ በቃ ቀጥይ። ከዘጋም ድጋሚ ከፍተዋለን። ኦኬ ምናልባት ሪፖርት ኮፒ ሊንክ አድርጉላት ጋይስ። እሺ እንግዲህ መዝሙረ ዳዊት 138 ቁጥር 7 ላይ ከመንፈስ ወዴት እሄዳለሁ ከፊትስ ወዴት እሸሻለሁ። እንግዲህ የእግዚአብሔር መንፈስ ሁሉን የሚያውቅና የሚመረምር ነው። የእግዚአብሔርን ጥልቅ ነገር እንኳን የሚያውቅ አካላዊ የሆነ እንደሆነ በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ መንፈስም የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራልና ለኛ እግዚአብሔር በመንፈሱ በኩል ገለጠው። ይሄ አካል የእግዚአብሔርን ጥልቅ ነገር እንኳን የሚመረምር አካላዊ ማንነት እንዳለው በጣም ግልጽ በሆነ ነገር ሲናገር እንመለከታለን። እንዲሁም ቅዱስ ጌታችን ኢየሱስም በዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ አካላዊ እንደሆነ ሲነግረን ዳሩ ግን አለ እኔ ከአብ ዘንድ የምልክላችሁ አጽናኝ የሚላክም ነው። ጋይስ መንፈሱ የሚላክ አካላዊ የሆነ ነው። ኦኬ እኔ ማለት የሚችል ነው። ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ምን ይላል? ይመሰክራል። ይሄ አካላዊ ማንነት ያለው መንፈስ ቅዱስ ማለት ነው። ዮሐንስ ወንጌል ምዕራፍ 16 ቁጥር 7 ጀምሮ እኔ ግን እውነት ነግራችኋለሁ፣ እኔ እንዲሄድ ይሻላችኋል፣ እኔ ባልሄድ አጽናኝ ወደ እናንተ አይመጣም ካለ በኋላ ቁጥር 13 ላይ ግን አለ እርሱ የእውነት መንፈስ በመጣ ጊዜ ኦኬ የእውነት መንፈስ በመጣ ጊዜ ወደ እውነት ይመራችኋል። ይሄ አካላዊ የሆነ የሚላከው መንፈስ ማለት ነው። እኔ ማለት የሚችለው አካላዊ መንፈስ። እንዲሁም የጌታችን ኢየሱስ በማቴዎስ ወንጌል ምዕራፍ 19 ቁጥር 26 ላይ ቁጥር 20 ማቴዎስ ወንጌል ምዕራፍ 19 ቁጥር 28 ላይ ጌታችን ኢየሱስ 28 ቁጥር 19 ላይ ማለት ሶሪ በዚህ ጥቅስ ላይ እንግዲህ ሶስቱን አካል አንድ ላይ ማለት ፍጡር ከፈጣሪ ጋር ተካክሎ የልጅነት ስልጣንን ማሰጣት አይችልም። በመጀመሪያ ደረጃ የትኛው ነብይ ነው ሙሴ አላህ ሙሐመድ ልጅነትን ይስጡ ወይም ደግሞ እንዲያደርጉ ተብሎ የተገለጸው? ከአምላክ ጋር ተካክሎ አንድ ነብይ ማለት ነው፣ ወይም ደግሞ አንድ ፍጡር። ነገር ግን አምላክ ስለሆነ መንፈስ ቅዱስን በራሱ አካላዊ ማንነት ያለው ከአብ ጋር የተካከለ አምላክ ስለሆነ ጌታችን ኢየሱስ ልጅነትን ሲሰጡ አህዛብን ሁሉ ሂዱ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ምን አድርጓቸው? ደቀ መዛሙርት ያድርጓቸው አለ። በአብ በወልድ በመንፈስ ቅዱስ ስሞች አላለም። ስም ብሎ የመለኮት ስልጣን በራሱ እዛው ጋር ሲያሳየን እና እነሆ እኔ እስከ ዓለም ፍጻሜ ድረስ አብሬያችሁ ነኝ ብሎ እዛው ጋር የአካል ብዝሃነቱን የመለኮት አንድነቱን ሲያሳይ እንመለከታለን ማለት ነው። ቅዱስ ጳውሎስም በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 17 ላይ ምዕራፍ 3 ቁጥር 17 ላይ ጌታ ግን አለ መንፈስ ነው፣ የጌታ መንፈስ ባለበት በዚያ አርነት አለ። የማ መንፈስ? የጌታ መንፈስ አካላዊ የሆነ ማንነት ያለው ነው ማለት ነው። የጌታ መንፈስ ተብሎ በሱ ዘንድ ያለው አካል እየተጠቀሰ ያለው። እንዲሁም ትንቢተ ኢሳይያስ ምዕራፍ 63 ቁጥር 10 ላይ እርሱን ግን አመፁ ቅዱሱን መንፈስ አስመረሩ ይላል። ማንን? ቅዱሱን መንፈስ አስመረሩ። ቅዱሱን መንፈስ በመካከላቸው ያኖረ ወዴት ነው ይላል። ማንን? ቅዱሱ መንፈስ የተባለው ራሱን የቻለ አካላዊ ማንነት እንዳለውና አምላክ እንደሆነ መፍጠር የሚችል እንደሆነ በትክክል አሳይተናል። እንግዲህ በቁርአን ላይ አላህ አንድ ነው ሲባል
አላህ በምንነቱ ነው አንድነቱ። ሲቀጥል በቁርአን ላይ አላህ አንድ ነው የሚለው አንድ የሚለው ዋህድ የሚለው አረብኛ ቃል በራሱ አንድ ነጠላ ማንነትን ለማሳየት የገባ አይደለም። ተውሂድ የነቢያት አስተምሮ አይደለም። ነቢዩ መንፈስ ቅዱስን አምላክ ብለው ወልድን አምላክ ብለው አብን ኦኬ ተቋረጠ። መቼም ብቻዬን አልቀጥለውም። ኦኬ እስቲ እንዴ